በድጋፍ ሰልፉ ያነጋገርናቸው የህብረተሰብ ክፍሎች ባለፉት ዓመታት የለውጡ መንግስት ውስብስብ ችግሮችን በማለፍ ያስመዘገባቸው ውጤቶች የኢትዮጵያን ብልጽግና ያረጋገጡ መሆናቸውን ገልጸዋል። ለአብነትም እንደ ህዳሴ ግድብ ያሉ ትላልቅ ሀገራዊ ፕሮጀክቶችን በማገባደድ ውጤታማ ተግባራት የተፈጸሙበት፣ የሌማት ትሩፋት ተግባራት የተስፋፉበት እንዲሁም ሀገር በምግብ ራሷን እንድትችል በተደረጉ እንቅስቃሴዎች ተጨባጭ ለውጦች የተመዘገቡበት መሆኑን አንስተዋል። አለማየሁ አላለው ባላለው ከጊምቦ ወረዳ በዚህ በ8 ዓመት ውስጥ ከዚህ በፊት ማይታወቅ የስንዴ ልማት ስራ ተመጽዋች ነበርነኛ። አሁን ባለው ሁኔታ ካሉ ዓለም አቀፍ ካሉ አገራት ውስጥ ስንዴን በማምረት ስንዴን ወደ ውጭ መላክ ደረጃ ውስጥ የገባንበት አመት ነው። ይሄ አመት በተለይ ከልመና ወጣንበት። የኛ ስም የሚጠራው በልመና ነው በዲክሽነሪ ላይ በተጻፈው ላይ ግን አሁን ባለው ሁኔታ ልማት ግንባር ቀደም ከሆኑ አገሮች አንዱ እንደሆንን የተጻፈበት የተገለጸበት አመት ነው። ይሄ 8 ዓመት አስፋቸው አንጋሞ ይባላል። የጠሎ ወረዳ የመጣሁት ህዳሴ ግድብ እንግዲህ የቆመበት የዘገየበት ለውጡ መንግስት ነው። ህዳሴ ግድብ እዚህ ደረጃ ላይ እንዲደርስ ያደረገው ምናልባት በሀገራችን ብቻም ሳይሆን አልፎ በአፍሪካ በዓለም እኛን ያስተዋወቀ ኢኮኖሚካሊ ማድረግ የምንችልበት ሁኔታ ላይ ደረስንበት ነገር ነው ያለው። እኔ የመጣሁት ከከፋ ዞን ከቢጣ ወረዳ ነው የመጣሁት። ስሜ ዋና ሳጅን ግርማ ኃይሉ ይባላለሁ። እኔ ምልከታ በሀገራችን ላይ በዚህ በበጋ ስንዴ በተለያዩ አካባቢዎች እየተመረተ ጥሩ የሆነ ነገር እያየን እንገናኛለን። ቀጣይም ቢሆን ደግሞ ከዚህ የተሻለ ነገር ያው ከመንግስታችን እንጠብቃለን የሚል አስተያየት አለ። ነዋሪዎቹ አያይዘው እንደገለጹት በክልል የመደራጀት መብታቸው ተከብሮ ማህበራዊና ኢኮኖሚያዊ ጉዳዮቻቸው በቅርበት እንዲፈታ መሆኑ የለውጡ መንግስት ካመጣቸው ለውጦች መካከል ተጠቃሾች መሆናቸውን አንስተዋል። በተለይ የለውጥ መንግስት ከመጣ ወዲህ የመጡ ለውጦች ብዙ ናቸው። ስንጀምር እኛ እንደ ደቡብ ብሔር ብሔረሰብ ተብለን እዛ በብዙ ችግር በመልካም አስተዳደር ችግር በልማት ችግር የተቸገርን እኛ አሁን የደቡብ ምዕራብ ክልል መንግስት ከተፈጠረ ወዲህ ብዙ ለውጥ ያመጣንበት በተለይ የዚህ ትሩፋት ነው። የዚህ ክልል አንዱ ጥቅም ህዝቡ የተጠቀመበት የመልካም አስተዳደር ችግር የተፈታበት ልማት የመጣበት ነው። ስሜ ታደሰ ድንጉዛ ወይም ታደሰ ጊያ ይባላል። ቦንጋ ከተማ ውስጥ ነው የምኖረው። ደቡብ ምዕራብ ኢትዮጵያ ላይ ያው ክልል ከተመሰረተች ጀምሮ የምናያቸው ትልልቅ ህዳሴዎች አሉ። ከሱም ትልቁ ኮይሻ ይታያል። ሌሎችም ትልልቅ እንትኖች ተቋሞች እየተከፈቱና ኢንዱስትሪዎች እያደጉ ነው ያሉት። ይሄ ማለት ደግሞ የለውጡ መንግስት ያመጣው ትልቁ ራዕይ ነው። በሌላ በኩል መንግስት በተለያዩ አካባቢዎች የሚያከናውናቸው የበጎ ፈቃድ አገልግሎቶች የበርካታ ዜጎችን ህይወት የታደገና ያሳረፋቸው መሆኑን የድጋፍ ሰልፉ ተሳታፊዎች ተናግረዋል። እኔ ማው ያዛ አልማዝ ጥላሁን ነኝ። ደስ ብሎ ከልቤ ተነስቼ ነው መጣው። ለኔ ከጨለማ ያወጣ መንግስት ነው። ከጨለማ ነው ያወጣ። የወደቀ ቤቴ ለኔ ሰርቶኛል። ለኔ ሰርቶ ለኔ አኮርቶኛል። ይኸው መንግስትን እንደኔ ያለው እኔም መደገፍ ደስ ይለኛል። ለኛ ዶክተር አብይ ለኛ ያቆይል መድኃኔዓለም እና በጣም ደስ ይለኛል። አገራችን ማደግ መንግስታችን እኛ በደስታችን ያሳየን ደስ ብሎኛል። በቀጣይም መንግስት የባህር በር ለማግኘት ያለመውን ውጥን ከግብ ለማድረስ በጋራ እንደሚደግፉ የገለጹት አስተያየት ሰጪዎቹም የለውጡን መንግስት ተግባር ተኮር እንቅስቃሴ የሚደግፉ መሆናቸውን አረጋግጠዋል። አሁን ደግሞ ትልቅ ታፍነው ቆየው ሳናቀው ችግር ውስጥ የገባንበት የወደብ ጥያቄያችን አሁን በአግባቡ ያስገደንበት በጣም እንደግፈው ተግባር ስለሆነ በተለይ ከኢኮኖሚ አንጻር ብዙ ኢትዮጵያ ላይ ብዙ ለውጥ ማምጣት የምንችልበትን በዚህ አግባብ ስለሆነ ያው ግድ ነው የወደብ ጥያቄያችንን የቀይ ባህር ጥያቄያችንን በሰላማዊ መንገድ ማለት ነው ተደራድረን ያው ጎረቤት ሀገሮችም የዓለም መንግስታትም እየደገፉ ያሉበት አሁን ባለው ሁኔታ ተሰሚነትን እያገኘን ያለንበት ስለሆነ እናገኛለን። እኛም አብረን ይህን ሀሳብ እየደገፍን ያለንበት ታችም ህዝቡም እኛም በአግባቡ የዚህ ጉዳይ በአንድነት የሚነሳበት ሁኔታ ነው ያለው። ገና ብዙ የምንሄድበት ብዙ የምንጓዝበት
ብዙ ረጅም መንገድ ነው ያለውና እኔ በራሴ መደገፍ አለበት ነገር የደገፉኝ ነው። አሁንም ደግፋለሁ። ብዙ ለውጥ አይተናል። ብዙ መሬት ብርዱ ነገሮችን አይተናል። ትልቅ ነገር ነው። እንደኛ አካባቢም ትልቅ ለውጥ አለ። በእርሻውም በተለያየ መንገዱም ያው ስራ እየሰራን ስለሆነ ሀገራችንን በተለያየ መንገድ እያገዝንና በራሴን በኩል ደግሞ ከመንግስት ጎን በተለያየ መንገድ ለመቆም በዚህ ሀሳብ ላይ ይገኛል።